ፊልም ማለት አርት ነው ሳይንስ ነው ኮሙኒኬሽን ነው ከአራት ሀገራት የተወጣጡ ተማሪዎች የተገኙበት ሲሆን ከኬንያ ከኢትዮጵያ ከታንዛኒያ እና ከኡጋንዳ የመጡ የፊልም ባለሙያዎች ነበሩ የኢየሱስ ክርስቶስ የስቅለት ፊልም ነበር አስተዋውሳለሁ ብዙ ሆነን ተሰብስበን ከጓደኞቼ ጋር ያየንበትና ለኔ ተአምር ነበር በቃ ማጂክ ነበር ፊልም ፌስቲቫሎች ላይ በመወዳደር የተለያዩ አዋርዶችን እንድናገኝ ያቅርቶን አንድ ፊልም ሜከር የሚሰራውን ወይ ደግሞ ሊሰራ የሚችለውን መስራት የሚችሉ ኤአይዎች እየመጡ ነው ካፔብል እየሆኑ ነው ስሜ ስህነ ማርያም አበበ ይባላል የፊልም ባለሙያ ነኝ በስፔሻላይዝድ ያደረኩት ፕሮዲዩሲንግ ላይ ነው ሃይ ሀብታሙ ሰፊ መኮንን እባላለሁኝ ፊልም ሰሪ ነኝ ግን ደግሞ የፊልም አስተማሪ ነኝ ፊልም ማለት የብዙ ሰዎችን እንዲነገርላቸው የሚፈልጉትን የልባቸውን እውነት ቪዥዋላይዝድ በሆነ መንገድ ካሜራ በሚባል ቱል በመጠቀም ከሰዎች ጋር ተደራሽ መሆንና መነጋገር ይመስለኛል አርት ነው ሳይንስ ነው ኮሙኒኬሽን ነው ሶ ለኔ ፊልም ማለት እንዴት ነው የብዙ አርት ውጭጭ ነው ሶ በጋራ ሆነው የሚሰጡት አንድ ትልቅ አርት ለሁሉም መድረስ የሚችል ሁሉም ጋር ኮሙኒኬት ማድረግ የሚችል የኪነ ጥበብ ወይንም የስነ ጥበብ አንድ ዘርፍ ነው የፊልም ባለሙያ መሆንን የመረጥኩት ከልጅነቴ ጀምሮ በነበረኝ ተነሳሽነት ነው ከዛ በኋላ ደግሞ በአዲስ አበባ ዩኒቨርሲቲ ውስጥ በቲያትሪካል አርት ተወዳድሬ ጆይን ካደረኩበት ጊዜ ጀምሮ ለፊልሙ ሙያውን አንደርስታንድ ያደረኩት በመጣው ቁጥር እየወደድኩት ነው ሙያዬ እንዲሆን እየመረጥኩት መጥቻለሁ ማለት በ10 አመቴ የፊልም ባለሙያ ሆናለሁ ብሎ ያስወሰነኝ ፊልም በእንግሊዘኛ ርዕሱን አላውቅም ግን የኢየሱስ ክርስቶስ ፊልም ነው ታሪኩ እንዴት ነው ቤታችን ቴሌቪዥን አልነበረም እኛ ሀገር መብራት የገባው ነው የተወለድኩበት አካባቢ ልክ 10 አመቴ ሲሆን ነው ሶ መብራት ሲገባ ብዙ ሰው ቴሌቪዥን ገዝቶ በቤቱ ቴሌቪዥን ማየት የጀመረበት ዜናዎችን ማየት የጀመረበት ፊልም የሚያሳዩ የኮሚኒቲ ፊልም ማሳያ ቦታዎች የተከፈቱበት ጊዜ ነበርና የመጀመሪያውን ፊልም በነፃ የሚታይ ፊልም ያገኘሁት በዛ ሰዓት ፊልም ከፍሎ ለማየት አፎርድ ስለማላደርግ የኢየሱስ ክርስቶስ የስቅለት ፊልም ነበር አስተዋውሳለሁ ብዙ ሆነን ተሰብስበን ከጓደኞቼ ጋር ያየንበትና ለኔ ተአምር ነበር በቃ ማጂክ ነበር ሶ ዳይሬክተር ሆናለሁ ምናምን ብዬ አልወሰንኩም በጊዜው because I don't know ዳይሬክተር ምን እንደሆነ ወይ ደግሞ ሌሎች የፊልም ዘርፎችን ግን ከነዛ ሰዎች አንዱ መሆን ተመኝቼ ነበር ከሚታዩት ሰዎች በሆነ ቦክስ ውስጥ በሆነ ማሽን ውስጥ የሆነ ሰው ሲታይ ለኔ ብርቅ ነበርና እነሱ መሆን መኝ ስለነበረ ከዛ ጊዜ ጀምሮ የመሆን ፍላጎቴ ያደገ ሄደ ማለት ነው በመልቲ ቾይስ ታለንት ፋክተሪ አካዳሚ የእድሉን ያገኘሁት ኦንላይን ላይ በነበራቸው በቀድሞ አለቃዬ ናሆም ስንታየው አማካኝነት ነው የተመዘገብኩት ከዛ በኋላ ኦንላይን ላይ ከተመዘገብን በኋላ ተመረጥን ኢንተርቪው ያደረግንና ሰሌክትድ የሆኑ ሰዎች ወደ ትምህርት ቤቱ ወደ ናይሮቢ በመሄድ ተምረን ተመልሰን መተናል የ2024 ዓመተ ምህረት ተማሪ በመልቲ ቾይስ ታለንት ፋክተሪ አካዳሚ እድሉን ያገኘሁት እንዴት ነው ፊልም በማስተርስ ደረጃ እዚህ አዲስ አበባ ዩኒቨርሲቲ ይሰጣልና እሱን ጆይን አድርጌ ስቲል ሌላም እየፈለኩኝ ነበር because ፕራክቲካል የሆነ የፊልም ዕውቀት እንዲኖረኝ ፈልጋለሁ ካሜራ መንካት ፈልግ ነበር በጊዜው ላይት መንካት ፈልግ ነበር ሳውንድ ዲዛይን ማድረግ ፈልግ ነበር ወይ ሎኬሽን ሄዶ ሪካርድ ማድረግ ፈልግ ነበር because እንደ አንድ የፊልም ዳይሬክተር ሁሉንም ሰባቱንም የፊልም ዲፓርትመንቶች ማወቅ አለብኝ ብያምናለሁ እሱን ሳቅ ደግሞ ኮሙኒኬት ማድረግ ይችላልው ብያምናለሁኝና እሱን ስቲል አላገኘሁትም ነበር አዲስ አበባ ዩኒቨርሲቲ ትልቅ ትምህርት ቤት ነው ፊልም ትምህርት ቤቱ ትልቅ ትምህርት ቤት ነው የቲዮሪቲካል አንደርስታንዲንግን በጣም አስፍቶታል ሶ
አናላይዝ ማድረግ ችያለሁ ክሪቲካል ቲንከር ሆኛለሁኝ ክሪቲሳይዝ ማድረግ ችላለሁ ኤንድ ስታፍ ግን ፕራክቲካሊ አረካውም ነበር ሶ ኦፖርቹኒቲ ማፈላለግ ሆነ ስራዬ ማለት ነው ከዛ አይ ቲንክ ፈርስት ኢየር የግራጁዌት ስኩል እንደጨረስኩኝ አፕሊኬሽን እንደወጣ ሰሞኑን ለመልቲቾይስ ታለንት ፋክቶሪ አፕላይ አደረኩኝ ብዙ አድካሚ ኢንተርቪዎችን አለፍኩኝ 2-3 ጊዜ ኢንተርቪው ነበረው ሳይኮሜትሪክስ ፈተና ብላ ብላ ከዛ ከተመረጡት 20 ተማሪዎች እንደ ኢስት አፍሪካ ማለት ነው አንዱ እንደሆንኩኝ ተነገረኝ ሶ 23 ጃንዋሪ ላይ ጆይን አደረኩኝ My name is Habtamu Safi Makonnen. I am Ethiopian. I am the head writer and also the director of Full Time Husband. በመልቲቾይስ ታለንት ፋክተሪ አካዳሚ የነበረኝ ቆይታ እጅግ በጣም ደስ ይላል ከአራት ሀገራት የተወጣጡ ተማሪዎች የተገኙበት ሲሆን ከኬንያ ከኢትዮጵያ ከታንዛኒያና ከኡጋንዳ የመጡ የታዳጊ የፊልም ባለሙያዎች ነበሩ እውቀቱ ቤስድ ያደረገው አካዳሚ ነገሩ ላይ ብቻ ሳይሆን ፕራክቲስ በደንብ ያደረግንበት ስለሆነ ራሳችን ፊልሞችን እንድንሰራ ሚውዚክ ክሊፖችን እንድንሰራ ኮሜርሻሎችን እንድንሰራ የተደረግንባቸው መንገዶች ራሳችንን በራሳችን እንዴት ማብቃት እንደምንችል አሳይቶናል ከዛ ባሻገር ደግሞ በሀገሪቱ ውስጥ ፕሮፌሽናል ናቸው የተባሉ መምህራኖች አስተምረውናል ጋይድ አድርገውናል ሱፐርቫይዝ አድርገውናል ለዛ በጣም ቆንጆ ቆይታ ነበረኝ ያስባል በመልቲቾይስ ታለንት ፋክቶሪ የነበረኝ ቆይታና ከሌላ ሀገር ከመጡ የፊልም ተማሪዎች ጋር የነበረኝ መስተጋብር የመጀመሪያው ወር አካባቢ ከብድ ነበረ ቢኮዝ የካልቸር ሾክ አለ ሰዎቹን እስክታቂያቸው እስክትግባቢ ድረስ ያለው ጊዜ ከባድ ነው ግን ጥል እንል ነበር ለምሳሌ ኢትዮጵያውያን ከኢትዮጵያውያን ጋር ታንዛኒያ ከታንዛኒያ ጋር ኬንያም ዩጋንዳም እንደዛው በኋላ ላይ ግን የፊልም ፕሮጀክቶች ሲሰጡን ሮል ወስደን መስራት ስንጀምር ምናምን ከሌሎችም ጋር የነበረን ግንኙነት እየጠበቀ ሄደ ማለት ነው እሱ ሲሆን ምን እድል ሰጠን አንዳችን ከሌላኛው መማረን እንዳልኩሽ ቴክኒካል እውቀት በጣም ጎበዝ የሆኑ ሰዎች አሉ ማተወሩ ላይ በጣም ጎበዝ የሆኑ ሰዎች አሉ ሌላ ዩኒክ ፐርስፔክቲቭ ያላቸው ልጆች አሉ ሶ ከነሱ ጋር ተዛምዶ ስንፈጥር ስንግባባና አንዳችን ለሌላችን ማዋስ ስንችል ማበደር ስንችል ያንን እውቀትና ማጋባት ስንችል ጥሩ ነገሮችን መስራት ቻለን ጥሩ መማር ቻለን ጥሩ ኤክስፐሪመንት ማድረግ ቻለን ሞከርን ትምህርት ቤቱ የነበሩትን እቃዎች በነፃነት እንድንጠቀም ነበር ይሰጠን የነበረው ሶ አብዛኛው 24/7 ማለት ይችላል ሳምንቱ ሙሉ ኢኩዊፕመንቶች ቤታችን ነበሩ ስለዚህ አካዳሚው ጋር ቀኑ ሙሉ ቆይተን ምናልባት ማታ ኤክስፐሪመንት ያደረግን ይሆናል ወይ ደግሞ ከሰኞ እስከ ዓርብ ክላስ ውስጥ የተማርነው ቅዳሜና እሁድ የሆነ ሾርት ፊልም በመስራት የሰንበዲም ሊሆን ይችላል ያብታሙ ሊሆን ይችላል ወይ የሌላም ሰው ሊሆን ይችላል እሱን እየሰራን ጥሩ ጊዜ አሳልፈን ማለት ነው በመልቲቾይስ ታለንት ፋክተሪ ውስጥ በነበረኝ ቆይታ ከሁሉም ተማሪዎች ጋር በአንድ መኖሪያ ቤት ውስጥ ነበር የምንኖረው በአጠቃላይ 20 ነበር ስለዚህ ጧትም ቀንም ማታ የምንገናኝ ቤተሰብ እንድንሆን ተደርገን ነበር የተሰራነው ለዛ በህመምም በደስታም በሐዘንም ለአንድ አመት ያክል እርስ በእርስ ነበር ያለነው የመጀመሪያ ሰሞን አካባቢ ላይ የቤተሰብ ናፍቆቱም ነበረ ከዛ ባሻገር ደግሞ ለባህሪ መተዋወቅም ግድል ስለነበረ የመጀመሪያ ሰሞን ትንሽ ተፈራርተናል ከዛ በኋላ ግን በደንብ ቤተሰባዊነቱ እየተነከረ በተለይ ልደታችንን ስናከብር የእርስ በእርስ ጓደኝነታችን እየተነከረ የአንዱ መኖር ለአንዱ እየጠቀመ የሄደበት ወቅት ነው እስካሁን የሰራዋቸው ስራዎች እንዳልኩሽ ተፈጣሪ ላይ ነው የጀመርኩት በፕሮዳክሽን ማኔጀርነት ከዛ በኋላ ኤፋየር ዊዝን የሚባል ዶክመንተሪ ላይ አሲስታንት ዳይሬክተር እና ካንትሪ ፕሮዲዩሰር ሆንኩኝ ከዛ በኋላ ከመልቲቾይስ ታለንት ፋክቶሪ ጊዜ ጀምሮ ነው አዝ ፕራክቲሽነርስ ፊልም ኢንዱስትሪውን ተቀላቀያለሁ ብዬ ማስበው ሁለት የሙዚቃ ቪዲዮዎችን ሰራሁኝ ኦኬሌዋ ለሚባል የኬንያ ሚውዚሻን ከዛ በኋላ ስቶፓር የሚባል ሾርት ሙቪ ሰራሁኝ ናይሮቢ ያለሁኝ እሱም ኢንተርናሽናል ኤሚ ያሸነፈ
ለአፍሪካ ህብረት ኮሜርሻሎች ሰራሁኝ ፒኤስሲዎች ፉል ታይም ህዝብ አንድ የሚባል ፊቸር ፊልም ሰራው ከዛ በኋላ ሊሚትድ ሲሪሶች ጻፍኩኝ አሁን በሰዓት በኢቲቪ መዝናኛ ቻናል እሁድ ሾው የእሁድ ቤት የሚባል ሾው አለ የሱ ዋና ዳይሬክተር ሆኜ እየሰራሁኝ ነው እስካሁን ድረስ የነበረኝን ኤክስፒሪየንስ ባጭሩ ስናገር ወደ መልቲቾይስ ታለንት ፋክተሪ ከመቀላቀሌ በፊት ኮሜርሻሎች ላይ ነበረ በፕሮዲዩሲንግ ማገለግለው አድቨርታይዚንግ ካምፓኒ ውስጥ ተቀጥሬ ከዛ በኋላ ወደ ኬንያ ለዚህ ትምህርት በሄድኩበት ወቅት አሁንም ፕሮዲዩሲንግ ላይ ነበር ስፔሻላይዝ ያደረኩት ፊልሞችንና ሚውዚክ ክሊፖችን የመስራት እድል ሰጥቶኛል ስመለስ ደግሞ እዛ ህይወት የተሰኘ ተከታታይ ድራማ ፕሮዲዩስ እንዳደርግ በዲኤስቲቪ በኩል እድሉን አግኝቻለሁ እዛ ላይ ላይን ፕሮዲዩሰርና ፕሮዳክሽን ማናጀር ሆኜ ሰርቻለሁ ከዛ በኋላ ደግሞ አሁን ሪሊዝ አልተደረገም ነገር ግን አንድ ሪያሊቲ ሾው ዳይሬክት አድርጌ አጥራኝ በዓለም አቀፍ መድረኮች ላይ የተሳተፍኩባቸው ስራዎች አንዳንዶቹ እዛ ይደርሳሉ ብዬ የሰራኋቸው ስራዎች አይደሉ ለምሳሌ ኢንተርናሽናል የሚያሸነፈው አጭር ፊልም ስንሰራው የጊዜ መጣበብ ነበረ በቃ አይሆንም አላ በዚህ አመት ልሳተፍ ኔክስት ይር ግን ለማሸነፍ ይሆናል ሰብሚት ማረገው ብለን የሰራነው ነበረ ጓደኞቼ ሲያግዙኝም አላ እንደዛ ይሆናል በቃ ለዘንድሮ እንሳተፍ እስኪ ኢትዮጵያን ወክል ምናምን ብዬ ነበር እነሱን የሚያነሳሳውትና የሰራነው ግን it was በጣም ትልቅ ነገር ለኔ ምክንያቱም ኢንተርናሽናል ኤሚ ነው at the end of the day ትልቅ የሽልማት ድርጅት ነው እድሎችንም የከፈተልኝ ነው ከዛ በኋላ የታጨንባቸው ለምሳሌ ኤምኤፍሲ ፉል ታይም ባንድ ትምህርት ቤቱ በደንብ በሰጠን እድል ተጠቅመን የሰራነው ፊቸር ፊልም ነው የመመረቂያ ፕሮጀክታችን ነበረ ከዛ ውጪ ከኤምኤፍሲ ውጪ ሌሎች ሀገሮችም ላይ ተሳትፎልናል እሱን ስንሰራው to be honest እሱንም አስበን ነው የሰራነው just የቴሌቪዥን ፊልም ብቻ ሆኖ በቴሌቪዥን እና የራሱ የዲኤስቲቪ ስትሪሚንግ ፕላትፎርም አለ ሾማክስ በዛ ብቻ እንዲተላለፍ ሳይሆን ፌስቲቫልም ድረስ እንዲሄድልን ነበር እቅዳችን እሱ ሆኖልናል ከዛ በኋላ በዲቨሎፕመንት ደረጃ ነው ፌስቲቫሎችን የተካፈልኩትና በላቦች ወይ ደግሞ የዲቨሎፕመንታል ላቦች ናቸው እሱም ቢሆን ግን መልቲቾይዝን ከገባኝና ለዛ ወርልድ ለዛ ዓለም ኤክስፖዝድ ካረገኝ በኋላ የመጡ ድሎች ናቸው በዓለም አቀፍ ደረጃ በእጩነት የተመረጥኩበት ወይም ያሸነፍኩበት ውድድር አለ በኬንያ በነበረን ቆይታ ከኡጋንዳው ዳይሬክተር ብራያን ካቦጎዛ ጋር አንድ ላይ በመሆን የሰራነው ሾርት ፊልም ዲነር ፎር ትሪ የተሰኘው በኡጋንዳ ፊልም ፌስቲቫል እና ሌሎች ኢንተርናሽናል ፊልም ፌስቲቫሎች ላይ በመወዳደር የተለያዩ አዋርዶችን እንድናገኝ አድርጎናል ዲኤስቲቪ ላይ የተላለፈ ፊልም አለኝ እውነት ነው ፉል ታይም ባንድ ይባላል የመጀመሪያ ፊቸር ፊልም ነው ለኔም ለጓደኞቼም ፉል ታይም ባንድ ከ20 የኢስት አፍሪካን ተማሪዎች ፒች ተደርጎ ሐሳቡ ወይ ደግሞ የፊልም ሎግ ላይናችንን ፒች ዴክ አዘጋጅተን ምናምን ካረግን በኋላ ተመርጦ ወይንም አሸንፎ ፒክ ተደርጎ ኮሚሽን የተደረገ ስራ ነው ለኔ እንደ ጸሐፊና ዳይሬክተር የመጀመሪያ ፊቸር ፊልም ነው which is nice ከዛ በኋላ በሁሉም የኢስት አፍሪካ የዲኤስቲቪ ቻናሎች ላይ ተላልፏል አሁን ሾማክስ ላይ ይገኛል currently so ይሄ ትልቅ እድል ነው ከዛ እሱን ጨምሮ ነው ዲኤስቲቪ የሰጠኝ እድል እንዳልኩሽ ኢንተርናሽናል የሚያሸንፍኩበት ፊልም የተሰራው በዲኤስቲቪ እቃዎች ነው በዲኤስቲቪ ኮምፓውንድ ውስጥ ነው ዲኤስቲቪ ካስተዋወቀኝ ተማሪዎች ጋር በጋር የሰሩት ነው ከተዋናይ እስከ ሳውንድ ኦፕሬተሩም ካሜራ ኦፕሬተሩም ላይት የሰሩልኝ ልጆች ከዲኤስቲቪ ያገኘዋቸው ናቸው ከዛ በተጨማሪ ኤክስፖዠር ሰጥቶኛል እንዳልኩሽ ለምሳሌ ዲኤስቲቪ ውስጥ ሆኜ አፕላይ ያረኳቸው ፊልም ማርኬቶችና ላቦች ላይ ነው የመጀመሪያ ተሳትፎኝ ያረኩት ደርባን ሳውዝ አፍሪካ ካላሻ ኬንያ so everything ከመልቲቾይስ ታለንት ፋክተሪ በኋላ የመጡ ናቸው currently የምሳተፍበትን የአፍሪካ ዩሮፒያን ፊልም ዲስትሪቢዩሽን አካዳሚ የሚባለው ጀርመን ሀገር እሱን ጨምሮ ኤክስፖዝድ ያደረገኝ ዲኤስቲቪ ነው ከዲኤስቲቪ በፊት
ኤክስፖዠር ይጠባብ ነበረ ሎካል ነበረ ሶ ኢትዮጵያ ውስጥ ፊልም ሰርቼ ኢትዮጵያ ሲኒማ ቤት አሳይቼ ዩቲዩብ ላይ ለቅቄ ከሚል ስሞል የፊልም ዲስትሪቢዩሽን አንደርስታንዲንግ ወይ ደግሞ የፊልም ወርልድ አንደርስታንዲንግ አልፎ ወይንም ገዝፎ ሌላውንም ማሰብ እንዲችል ኔትወርክ እንዳደርግ ከኢትዮጵያ ውጭ ያሉ ፊልም ሰሪዎችን እንዳገኝ ራሴን እንድሸጥ አዝ ብራንድ እንደ ፊልም ሜከር ራሴን ብራንድ ነው ብዬ ስለማስብ ይሄን ሁሉ እድል የሰጠኝ ዲኤስቲቪ ነው። ዲኤስቲቪ ባመቻቸልኝ እድል መሰረት መልቲቾይስ ታለንት ፋክተሪ ሄጄ በመማሬ ትልቁ ጥቅም አገኘው ብዬ የማስበው ፕሮፌሽናል በሆነ መንገድ ፊልም እንዴት መሰራት እንዳለበት እውቀቱን አግኝቻለሁ ብዬ አስባለሁ። ከዛ ባሻገር እንዳልኩት ከአካዳሚው ይልቅ በደንብ ፕራክቲሱ ላይ ስንሰራ ስለነበረ ልክ እንደ ሲቪ ሊያገለግሉ የሚችሉ ፊልሞችን እና ሚውዚክ ቪዲዮዎችን ፕሮዲዩስ ስላደረኩ መጥቀስና መናገር እንደ ሲቪ መቆጠር የሚችሉ ስራዎችን እንድሰራ አድርጎኛል። which is በጣም ትልቅ ቫልዩ ያለው ነገር ምክንያቱም ኢንተርናሽናሊ ራሴን ቢውልድ አፕ አድርጌያለሁ ብዬ መናገር የምችልበት ደረጃ ስላደረሰኝ ማለት ነው። በሁለተኛው ደረጃ ደግሞ ወደዚህ ከመጣው በኋላ የተለያዩ ቦታዎች ሪኮመንድ ሲደረግ መልቲቾይስ ታለንት ፋክተሪ መማሬ ስናገር ትልቅ ተቀባይነት እንዲኖረኝ አድርጎኛል። ኦፍ ኮርስ አንድ ፊልም ሜከር የሚሰራውን ወይ ደግሞ ሊሰራ የሚችለውን መስራት የሚችሉ ኤአይዎች እየመጡ ነው ካፔብል እየሆኑ ነው። ያ ማለት ግን ኤአይ እንደው ከመሬት ተነስቶ ይሰራዋል ማለት አይደለም። ስቲል ፕሮምፕት ይፈልጋል፣ ስቲል ፊድ መደረግ ይፈልጋል፣ ስቲል መሞላት አለበት አይደል ሐሳቡን። ሶ አዝ ፊልም ሜከር we have to be ready እና እሱንም ወርልድ አንደርስታንድ ማድረግ ያስፈልጋል። ቢኮዝ ምን መግበውን ነገር መስጠት የምንችለው አዝ ክሬቲቭኛ ፊልም ሜከሮቹ ከሆነን ኤአይ መስራት የሚችለውን ለኤአይ ፊድ አድርገን ስቲል መስራት እንችላለን። ኤአይ መስራት የማይችለውን ደግሞ እኛ መከወን እንችላለን። ሶ ኢንተግሬት ማድረግ እንችላለን ማለት ነው። ሶ ደንቃራ የሚሆንበትም እድል የሚሆንበትንም መንገድ አስታርቀን ከኛ ከፊልም ሜከሮቹ ጋር እንዲጓዝ ማድረግ የምንችለው እኛ ነን ብዬ አምናለሁ። ለሀገራችን ፊልም እኔ ምን እላለሁ ከጊዜ ወደ ጊዜ በጣም ትልቅ መሻሻሎችን እያየንባቸው ያለንበት ወጣቶች ኦፖርቹኒቲ ከመጠበቅ ይልቅ የራሳቸውን ኦፖርቹኒቲዎች እያመቻቹ የመጡበት ክሬቲቪቲያቸውን የሚያሳዩበትን ዘመን እንደደረሰ ያወቁበት ከመጠበቅ ይልቅ ባለው ነገር እንዴት መሰራት ይችላል ብለው አካባቢያቸው ላይ ያለውን ነገር በመጠቀም ክሬቲቭ የሆኑ እየሰሩ ያሉበት ሞመንት ላይ ነን፣ ሲቹዌሽን ላይ ነን ብዬ ስለማስብ የሀገራችን ፊልም ኢንዱስትሪ ከትላንት ዛሬ እጅግ በጣም እየተሻሻለ እየሄደ ይመስለኛል። እኔም በግሌ ከመጣው በኋላ ያዩዋቸው ፊልሞች በጣት የሚቆጠሩ ሊሆኑ ይችላሉ፣ ግን እጅግ በጣም ደስ የሚሉ ቴክኒካል ቪውያቸው በጣም ደስ የሚል የዳይሬክቲንግ ስታይላቸው በጣም ደስ የሚሉ በሾርት ፊልም ደረጃ እንኳን ሴንቸሪ ሞል ላይ ሴንቸሪ ሲኒማ እየታዩ ያሉ ሾርት ፊልሞችን በመመልከት ምን ያክል በሩን ከፍተው እየወጡ ያሉ ጀግና ፊልም ሜከሮች እንዳሉ ያየሁበት ጊዜ ይመስለኛል። ምን ኢንስፓየር ያደርጋል? I think እሱ ጥያቄ ብትጠየቅ እያልኩኝ ነበር ስመጣ ያሰብኩ የነበረው because I love my mom እሷ በየቀኑ ኢንስፓየር ታደርገኛለች እና ባገኘሁት እድል አጋጣሚ ሁሉ እሱን ሜንሽን ማድረግ ስለምወድ ይሆናል ምናልባት እንደዛ ያሰብኩት። ኤቭሪዴይ ከእናቴ ጋር ሳወራ ሁሌ አንድ ነገር ትላለች። ሁሌ ላለፉት እንግዲህ 20 ምናምን ዓመታት በተለይ ደግሞ ከ17 ዓመት በኋላ ዩኒቨርሲቲ ጆይን አድርጌ ከተለያየም በኋላ ኤቭሪ ስልክ ላይ ሳትወለድ አይቼልሃለሁ ትላለች። በጣም ህልም ታያለች እና በህልምም ታምናለች። ሶ ከመወለዴ በፊት በህልሟ ይሄ ምንድነው ቢላዋ የሚሳልበት ነገር አለ ሞረድ ሶ እንደዛ ሆነን ያየውክ ብላ ታምናለች እና ሪክሬት ማድረግ ትችላለህ፣ መሳል ትችላለህ፣ የወደቀ ማንሳት ትችላለህ ምናምን የሚሉ ቃላቶች ኤቭሪ ዴይ ፊድ እየተደረኩኝ ያደኩት ስቲል አሁንም አድጌ እሱን ትላለችና እሱ ኢንስፓየር ያደርገኛል። ሶ ፊልምን as a means of inspiration ወይ ደግሞ ሪክሬት የማድረጊያ መንገድ አድርጌ ለመስራት መሞክርበት አንዱ መንገድ እሱ ነው። ሁለተኛውም አስተማሪ የሚሆንኩት ለዛ ነው። somebodyን uplift ማድረግ እችላለሁ ብዬ ስለማስብ ዲኤስቲቪ አስተማሪኝንም አዲስ አበባ ዩኒቨርሲቲ አስተማሪኝንም በራሴ ኤክስፐሪመንት የተማርኩትንም ሌሎች ኦንላይን ጨምሮ ያገኙትን አጋጣሚ ሁሉ ተጠቅሜ የተማርኩትን ትምህርት
ተማሪዎች ለማስተማር አይ ቲንክ ሬዲ ያደረገኝም እሱ ይመስለኛል። ያው ነው ለመጨረሻ ለሁሉ ወጣት ፊልም ሜከሮች ማስተላለፍ የምፈልገው መልእክት አእምሯችሁ ውስጥ ያለው ነገር ኩክ ለማድረግ ጊዜው አሁን ነው ማለት እፈልጋለሁ። አመሰግናለሁ።